አባባካሽ ተረጋጋ እንጂ እንደዚህ አይደለም ይኸውልህ አየለ አይደለም አንተ በእናትህ አርፈህ ቁጭ በል እዚህ አባላገር ለምን ደም ተፈናጠረ እንዳትሉ ደም ተፈናጠረ እንዳትሉ እኔ ተሳሳትኩት እንደው አንደኛዬን ከሱ ጋር እንደጀመርኩ መጨረስ ይሻለኝ ነበር እኔ እኮ ድሮም አልፈለኩሽም ፈልጌሽ ነው እንዴ አልፈለኳትም እኮ አናተ ላይ ሲወጣብህ ነው ስማ እኔ ካናዳ መምጣት ትችላለህ አቅም አለ እኔ እንዴ ባዛቦርቱ ተወጣ ሄዳለሁ ምን ይጎልኛል ምን ያንሰኛል አንተ እኔ ነኝ እንጂ ሽመሌን ይጎል ስለሚያምርብኝ እዛ አስፋፈልኝ እኔ አሁን ተይዋላ ሌላ ነገር አልፈልግም ከዚህ ተፈረንጁን ቤት ታስወጣችኝ እወጣለሁ ትግባባላችሁ በእንግሊዝ አፍታወራላችሁ አይደል እኔም እኮ ይገባኛል እኮ እስከ 3 እኮ ተምሬያለሁ ኧረ በእናትህ ወደዛ አንተ ማይ ሌላ እንትን ዝም ብለህ ባሏም እያለ ትንሽ ካንሰር ነገር ነው ታሞ የነበረ ዝልል እያልኩኝ ገባለሁ ዝልል እያልኩ ወጣለሁ ባጥር ማለት ነው ዋላስ ማን ያግደናል የሌላ ላይሆን ይችላል ይሄ ልጅቷ ተብዙ ሰው ጋራ ነው ግንኙነት ያላት ተብዙ ሰው ጋራ አንተን ጭራሽ ትሰድበኛለህ ጭራሽ ትሰድባለህ እንዴ አይደለም ይኸውልሽ መብቴ ነው በራሴ መብቴ ነው ካስ ከመቶ ወንድ ጋር ብተኛ ምን አገባ ባጥር ዘልዬም ይሁን በምን ቅድም ተናግሮታል ወለድኩኝ አይደለም የወለድኩት ልጅ አሳድጋለሁ ግድ የለም እሷ ደግሞ ይሄን የመሰለ ቤት አላት እንዴው ባሏም ደግሞ ጥሩ ሰው ነበር አርፏል እኛም ቢሆን እንኖርበታለን ከቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን። በፊት ለፊት የአራዳ ፓርክን ውብ እይታ፣ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል። 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን በካሬ 73500 ብር ብቻ በሽያጭ ላይ ነን። ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ። በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ፣ ጂምና ስፓ፣ የተንጣለለ ቴራስ፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል። በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን። ለበለጠ መረጃ በ0942 068086 ይደውሉልን። እሺ ዱላውን አስቀምጠው በቃ ሀገር ይችላል ማልሰማችልኝ አረ በቃ እሺ ዱላውን ተው እሺ በእናትህ ተረጋጋና እባክህ ተረጋጋና ምን ተረጋጋው አንተ ወፍ ዘራሽ እየተባልኩኝ ካፈር ደባልቄ ማረፍ ነው እንጂ የልጅና እናት ብያረፍኩ ምንም ያናድ የጉድ ሀገር ተረጋጋ የጉድ ሀገር ምንድነው አልተጋባን የጉድ ሀገር አራጋው ተረጋጋ አረ እናቴ በቀበርሽኝ አሁን መልሰሽ በዋጥሽ አራጋው ተረጋጋ አረ በእናትህ ተረጋጋ ሁሌም አልጋ ሆነ የምንጋራው ሁሌም ዝለልብኝ ሆነ ሁሌም ልዝለልብሽ ሆነ ከስራ መጣች ማረፍም የለም አልጋ ቤት ገብቶ በለው ነው ያዘው ነው በቃ ፊልም እያየን ነበር መሰለኝ እንዴት ዝም አይልኝ በስነ ስርዓት ሰክሬያለሁ ተዛሽ ቀን ጀምራ አንድ ቀን እንትታኛው ማታቀም ና ነው ዝለልብኝ ነው እሌሌ ነው የምዘለው ዝለልብኝ ነው እሌሌ ነው ምንድናችሁ እናንተ በህይወቴ እንደዚህ ምን እንትን የምትል ወጣልኝ ከቤት አንተ ራስ ውጣ ተነስ እንውጣ ወጣሽ ተነድላ ስነስርዓት ይዘሽ ተቀመጭ ልቀቀኝ ተቀመጭ እቤቴ ነኝ ያሉት ልቀቀኝ እኮ ስነስርዓት እንደ ትልቅ ሰው ተረጋግተን ብል አይደለም እንደዛ ብራለኝ እኮ የፈለኩት ማድረግ እችላለሁ አንተ በላይ ማትክጁ ነገር የዛኔ የነበረችውም ሰራተኛም እኩል ነበር ማያችሁ ልትሰሩልኝ የተቀጠራችሁ ስራችሁን ትሰራላችሁ ብራችሁን ከፍላችኋል ለዛ ነው አልጋሽን ያጋራሽኝ ቆይታ እናደርጋለን አረያ ላይ መጣም ለምሮ የሚመጣው ምን ያደርጋል መጣት አለበት አቅም እኮ እስከዛሬ ምንም ነገር እኮ አያውቅም እሱ ጠርጥሯል ቢያንስ ያኩ እንደወለድኩ ራሱ እኮ አያውቅም ልጁ የሱ እንደሆነ ማወቅ አለበት አየለም እኔ ሄጄ ጠርቼ ማስመጣት ይችላል ችግር የለውም አይ በቃ እንዴ ራሴ ሄጄ ጠራዋለሁ በቃ ችግር የለም መልካም ጥሪውሽ አንተ እስከዛሬ ወሬት አለበት አረጋው ተረጋጋ አንተ ምኑን ተረጋጋና ያለውን ነገር ቀስ ብለን ካየለ ጋር ደግሞ እናወራለን መጥቷል ማለት ነው እንግዲህ ግቡ ወላ ሰው ይያለው ነው ግቡ ግድ የለም ተቀመጣ አየለ ቁጭ በል ቅረጣ ነው አው እንግዲህ ያው እንኩናችሁ ነው አንዳንድ ነገር ተፈጥሯል ማለት ነው እንግዲህ አየለ ያው ማውራት ያለብን ነገሮች አሉ ካንተ ጋር አንተም ማታቃቸው የነበሩ ብዙ ነገሮች አሉና እንግዲህ ምን ፈጠረ ነው እዚህ ቤት ተቃጠፍቷችሁ ነው አይደለም እንደዚህ አይነት ነገር አይደለም እንግዲህ አንተ በስራህም ጥሩ ከምሰው እንደሆንክ ሰምቻለሁና ነው እንደሱ ሁላ አይ አይደለም አየለ በቃ ተረጋጋና ስማ ዝም ብለህ ስማ የሚለው ተረጋጋ አየለ ከኛ ጋር ናቸው እነሱና መቼስ አራጋውን ታውቀዋለህ እንግዲህ የዚህ ቤት ጥበቃ የነበረው አሁን ከክፍለ ሀገር ሰሞኑን ቅርብ ጊዜ መጥቷልና
አንዳንድ ነገሮችን ይዞ ነው ከክፍለ ሀገር የመጣው። ታውቀዋለህ መቼስ ታስታውሰዋለህ። ኋላስ አውቀዋለሁ እንጂ ፈረንጁ መምጫው ሰዓት ደረሰው እኮ አሁን ቢደውል እንደው እሷን ብዬ ነው የመጣው እኔ እኮ። እሺ ትሄዳለህ፣ ችግር የለውም። ነገሩን ፈጠን እናደርገውና ትሄዳለህ። ስለዚህ እንግዲህ እሱ መጥቶ የነበረው ከወይዘሪት ማርያ ጋር ግንኙነት ነበረኝ፣ ከጥበቃ ውጪ ሌላ ነገሮችን አልጋዎችን ተጋርተናል። ስለዚህ አሁን ደግሞ ወይዘሪት ማርያ ወልዳለች፣ የልጅ እናት ሆናለች። እንደው ይሄን አንተ ላታውቅ ትችላለህ። ኧረ እንኳን ማርያም ማረች። ኧረ ደስ ይላል። እኛ እኮ አልሰማንም። እንግዲህ የሰው ዘንድሮ ሰው እኮ በሩን ዘግቶ አንተዋወቅም፣ አንገናኝም። ስለዚህ እንግዲህ ወደ ዋናው ጉዳይ ስገባ አንተም ፈረንጁ እየመጣ ነው ስላልከኝ እንግዲህ አራጋው መጥቶ ነበረ ከክፍለ ሀገር። ልጁ የኔ ነው፣ ከኔ ጋር ብዙ አይነት ነገሮችን አድርገናል፣ ልጁ የኔ ነው፣ ስለዚህ ልጄን እፈልጋለሁ በሚልበት ሰዓት ማን ነው የሚል አራጋው የዚህ ቤት ጥበቃ የነበረው ጉድ። ስለዚህ አረግቶኝ እባክህ። እንዴት ለእንደዚህ አይነት ነገርማ ምላሽ መስጠት አያስፈልግም። እንዴት ሁነኛ ባለየ ሰው ነው አራጋው። አዎ እንደው ተመጀመሪያው ተስር መሰረቱ ስነግርህ ተዚህ ቤት እግዚአብሔር እንኳን ነቀለው እንጂ መጥፎ ሰው ነው። የቤቱን ዕቃ አንዳንድ ነገርም እያወጣ ተቆራልየም ተምንም ወደዚህ ይላል። ወጣል ብዬ አይደለም ይሄው ጫወትብኝ ነበር። አይከራሉ እትየማሉ የኛ ፈረንጁ ቤት አንዲስ ነገር አትነካም። ምክንያቱም ታላይ እንደዚህ አይነት መቅረጫ ካሜራ አለ፣ ተይ አለ። ተይ ቤት ግን የለም ምንም። አንድ እልም ያለ ወላጭ አዴባ ነው። ተኔ ጋር ራሱ እንሻረክና አንዳንድ ነገር እያወጣን ህይወታችን እንቀጭር ይለኛል። እኔ እንደው እስከ 3 ተምሬያለሁ። እስከ 3ኛ ሀገሬ ወጃም ብቸና ነው። እንደዚህ አይነት ነገር ሀገራችንም የለም፣ የብነትም የለም። ብትሄድ ሰው ሁላ ማር ነው ወለላ ነው። እንደው ትምህርት እኮ ተቀማለሁ፣ ቴክኖሎጂ ተቀማለሁ። እኔ እስከ 3 የተማርኳት አሁን ቀልድ አይደለም፣ ብዙ ነገር አስተምሮኛል። ገብቷል አይደለም? ገንዘብ ሰርተ ነው የሚገኛል። አሁን ተይ እንግዲህ ልጅ አለ የሚል ተሆነ እንኳን ሌባ አይታወቅም እንዳልኩ ተመጀመሪያው። አሁን አንተ ምንም የምታውቀው ነገር እንደሌለ እያየሁኝ ነውና እንግዲህ ይሄን ብሎ በመጣ ሰዓት እንግዲህ እዚህ ቤት አሁን እዚሁ ነበር አራጋው። ፖሊስ ናቸው መሰለኝ። ያው እንግዲህ የህግ ሰዎች ማስታወቂያ አለኝ፣ ችግር የለውም ማሳየት እንችላለን። በከተማው በዚህ በአካባቢው ጥበቃ ተደራጅተን የጥበቃ ሰው ሲመጣ ለፖሊስ አመልክቱ ተብለናል። መልካም፣ ችግር የለውም። ያው ውጭ ሌላ ነገር ተመጣ ያው ሞባይል ያለ ደውላለሁ፣ ይመጣሉ። ከተፍ ነው መምሪያው እዚህ ነው ያለው። እሱ ችግር የለውም። ኧረ ፖሊስ አያስፈልግም። መምሪያው እዚህ ነው ያለ። ያው ውጭ ችግር ካለ ደግሞ አብረን እንፈጥራለን። ከኛ ጋር ከካሜራ ጀርባ ያሉ ሰዎች እንዳለ የህግ ሰዎች ናቸው። ጠበቃ ብዙ ነገሮች ናቸው። አዎ እንግዲህ ስለዚህ ይሄ ችግር የሌለው ነገር ነው። አታስብ፣ ሴፍቲው የተጠበቀ ነገር ነው። ስለዚህ ሴፍቲ ነው ዋናው፣ እውነት ነው። አዎ ስለዚህ እንግዲህ እኛ ብዙ ነገሮችን እዚህ እያጣራን በነበረ ሰዓት እንግዲህ ወይዘሮ ማርያን ስንጠይቃት ነበረ። እሺ ሰዓቱን እያየው ነው። እሺ ስንጠይቃት ነበረ እንግዲህ አራጋው እንደዚህ ብሏል ስንላት ይህ ፈጽሞ ውሸት ነው። በርግጥ ከአራጋው ጋር የነበራቸውን ግንኙነት አልጋ ላይ አብረው እንደወደቁ ራሷም ተናግራለች። አንተ ደግሞ ለምንድነው ሌላ ነገር የምትቀበጣጠረው? የራሱን ልትነግረው የፈለከው ንገረው። እንደዚህ አይነቱ ያለው ነገር እኮ ሽሽግ ነው፣ ሙናችሁ ነው፣ በአደባባይ የሚወራና ነውር ነው እኮ በአገራችን። ልክ ነው፣ እውነት ነው፣ ልክ ነው። ግን ይኸውልህ ወደ መጨረሻው ወደ ማጠቅ አይደለም አያሌው ቁጭ በልና ስማ እባክህ። ስለዚህ ወደ መጨረሻው ነገር ስመጣልህ የልጅ ያንተ አይደለም። ደስ ብሎኝ ሌላ ነገር እንደዚህ ነው በዚህ አልጋው ወድቋል ይባላል። መጨረሻው ነውርም አይደለም። እንግዲህ አንተም የማታውቀው ነገር እንደሆነ እየተረዳው ነውና እንግዲህ ይሄን ነገር ስንጠይቃት ይሄ ልጅ ያንተ አይደለም ይቁንስ ያራጋው ሳይሆን ያንተ ያየለ ልጅ እንደሆነ ነው እየተናገረች ያለችው ወይዘሪት ማርያም። የማን ያንተ ልጅ? የኔ? አዎ ያንተ ልጅ። አረ ሰው ጥሩልኝ። ሙናችሁ ነው ሰው ተሰብስቦ ሰው ጠፋ አይደለም። ይኸውልህ እንደዛ አይደለም። በቃ ምን ባክህ ሁሉም ነገር ነው የሚያውቁት እነዚህ። በእናትህ አንቺ ዝም በይ። ሙነሽ ነው ይኸውልህ ወንድሜዋ እንዴ እኔ እኮ ተክፍለ ሀገር እኮ ሚስት ታጭቶልኛል። አሁን ምንድነው የምትሉ ያለ እና ምን ሚስት ሴት አላውቅም ምናምን ስትል አልነበር እንዴ? ዋ
ይኸውልህ አየለ እንግዲህ አንተ ራስህ ይሄ ነገር የሚሰረዝም ተሆነ አሰርጅልኝ አስጠፊልኝ መጀመሪያ በቃ አሁን እውነታው ይሄ ነው ፈረንጁ እየመጣ እኔ ከዛ እንትን ዘበኛ ጋር መጨቃጨቅ አልፈልግም ቢያንስ አንተ ማንልኝ ልጁ የሱ ተሆነ ይውሰደው የሱ አይደለም ያንተ ነው የማን የኔ አዎ ያንተ ነው ወስላሴ ረሳው ይዛኔ ያዛችሁ ረሳው ያንቺ እንደዚህ አይነት ነገር አይደለም አየለ አይደለም ይኸውልህ አይደለም እንደዚህ አይደለም ስነ ስርዓት አየለ ተረጋጋ እንደዚህ አይደለም ምናምን ነው እንዴ ያዛችሁ ይኸውልህ አንተ ከፈለግን ብዙ ነገር እንትን ማለት ይችላል ነው ደግሞ አንተ ትልቅ ሰው አይደለሽ እያየሁ አይደል እንዴ ቤቴን እኔ ብራን ሰው ይመስለው ነው እነዚህ ናቸው የማይሆን እንትን ውስጥ ፈልፍለው አውጥተው የማይመለከታቸው ይኸውልህ አየለ እኛ ብዙ ነገሮችን ስናጣራ ነበር እንግዲህ ይሄ ግንኙነት ባለቤቷን በህይወት እያለ ካንተ ጋር የቆየ ግንኙነት እንዳላችሁ ሰው እንደዚህ ነገር ማውቀው ነገር የለም አንቺንም ለጥቄ እንዳልጥልሽ እዚህ በኋላ እንዳታናግሩኝ እሺ አንተ ልቀቀኝ ናቁት በለዛ ባን ትወጣው አይደለም እንደዚህ አይደለም እኔ ከሱ ጋር መከራከር አልፈልግም ያው እንግዲህ ውድ ቤተሰቦቼ አየለን አረጋግተናል ማለት ነው እንግዲህ ያለውን ነገር አስረድተናል እሱም ደግሞ ያለውን ነገር ሊነግረን ፈቃደኛ ሆኗል ማለት ነው እንግዲህ አየለ በጣም እንደቸኮልክ ያያየው ነውና እኔ አናግረዋለሁ ፈረንጁን በቃ አሁን የሚጠይቅ እንዳለ ንገረው በቃ ስለዚህ እንግዲህ የነበራችሁን ግንኙነት ከመቼ የጀመረ ግንኙነት እንደነበረ ከምን አንስታችሁ እዚህ እንደደረሳችሁም ንገረኝ እስቲ እኔም ወድጄ እኮ አይደለም በግድ እጄን ጠምዝዘው ነው ያስወሩ የጉድ ቀንቶ ላይ መሻሩ ቲያ እንግዲህ ተናገር ታልከኝ ተበፊት ጀምሮ እዚህ ተኛ ቤትና ተሷ ቤት አንድ አጥር ነው የሚለየን የኔና የሷን ቤት የኛና የሷን ቤት እኔ የምሰራ ተፈረንጆች ቤት ነው ያን የተረገመ ደግሞ እዚህ ቤት ነው የሚሰራ ቲያ በመሃል ቅድም እንዲያልኩ ነገሮች ተፈጠሩ ግን እትየ ማሪያ ቅድም እንዲውም አጥብቄ ምቅርታ ማለት ፈልጋለሁ አይ አንድ ቀን በማይሆን ቀን የተሳሳት ነው ተሷ ጋራ አንድ ቀን ብቻ ነው አንድ ቀንስ አይደለም ተደጋግሟል ግና ለመጀመሪያ ቀን እንዲው ባሏ ሳይሞት በፊት ነው እንዲው ሀቅ አንተ ደግሞ ሌላ ነገር ለምን ታወራለህ በቃ የልጁ ብቻ ተናገር ኋላስ ወይዘሮ ማርያም ኋላስ እንደው ናንቲ የገጠፉት ይባል ደግሞ ኋላስ እንዴ እኔ አሁን ተይዋላ ሌላ ነገር አልፈልግም ተዚህ ተፈረንጁን ቤት ታስወጣችኝ እወጣለሁ ትግባባላችሁ በእንግሊዝ አፍታወራላችሁ አይደል እኔም እኮ ይገባኛል እኮ እስከ 3 እኮ ተመሪያለሁ ኧረ በእናትህ ወደዛ አንተ ማይ ሌላ እንትን ዝም ብለህ ባሏም ይያለ ትንሽ ካንሰር ነገር ነው ታሞ የነበረ ዝልል እያልኩኝ ገባለሁ ዝልል እያልኩ ወጣለሁ ባጥር ማለት ነው ኋላስ ማን ያግደናል ተያዋላ በቃ ጥበቃው ምንም ሂድ የሆነ ነገር ግዛ ሰራተኛዋንም የሆነ ነገር ተላታለች እሷ ያ በቃ አንተ ይሁላዲት ምን ይሰራል ምን ሆነ ነው አሁን እነሱ ፖሊስም ይሁኑ በቃ አብረን ተናለ በቃም እንዴ ይሁሉ ወንድም ማለት እኔ ለውነታው ነው የምናገር አሁን እንደውም ልብስ መስፊያ ሲንጀር ገዝቻለሁ ጥበቃ የሚባል ነገር አልሰራም ወጥቼ ሲንጀሬን እየዘፋው ኖራለሁ ተያዋላ ምንም ነገር ቢመጣ ወደዚህ የሚባል ነገር የለም ወነታውን እናገራል ልጅ ወልዳድ ብለሽኛል አይደለ ልጁንም እኔ እኮ 5 ሳንቲም ካንተ ፈልጌ አይደለም ልጅህ ምናምን ያልኩ እኔ 5 ሳንቲም ፈልጌ ነው በቃ ማለት አሁን ለነሱም እንዲታውቁ ከቤት እንዲወጡልኝ ነው በራስሽ ነው የተናገርሽ ልጅ ያለ ያልሽኝ አንቺ ነሽ እኔ ዘመኑ መረቋል በሚመረመረው ይመረመርልኝ ይኸው እናንተ ባላችሁት የሚወጣው ከዛ ምን ልታረግ ተሳትለው ዋ ልጅ የተሆነች እኩል አውጣለሁ ነው ያልከው አዎ የደሞዜንም ቢሆን የ6 ወሩንም ቢሆን ከፍላለሁ አንድ ቀን ዳይፐር ግዛ የ6 ወሩንም ቢሆን ከፍላለሁ የአንድ ቀን ዳይፐር ግዛ ዳይፐርም ገዛው ወተትም ገዛው ምንም ገዛው አለብዬ ማበላው ማረጎን አረጋለሁ እንዲሁም ማለት ነው 18 አመቷ ላይ አባቴን ስትለኝ አስተዋውቀሃለሁ ይኸውልሽ እኔ ልጁ ያንተ ነው ሲባል መጀመሪያ ሲጀመር ይኸውልህ የሌላ ላይሆን ይችላል ልጅቷ ተብዙ ሰው ጋራ ነው ግንኙነት ያላት ተብዙ ሰው ጋራ አንተን ጭራሽ ትሰድበኛለህ ጭራሽ ትሰድባለህ እንዴ አይደለም ይኸውልሽ ወይዘሮ መብቴ ነው በራሴ መብቴ ነው ካስ ከመቶ ወንድ ጋር ብተኛ ምን አገባ ይሄን ልቀቀው ማሽመር የማይራስ መከራከያ ነው ማንም አለካም ተረጋጋ በቃ ታዲያ ዝም ብለህ አይደለም አፍና በቃል ታወራለህ እንዴ መጀመሪያ ስራታ ሲዟት ከስንት ወንድ ጋር ይላል እንዴ ራስ አድም 40 ሰው 50 ሰው የሚገባበት ቤት ውስጥ ነው እኔ አብሬ የገባው ይመርመር ያንተ ነው ተተባለ እኔ እንግዲህ እንደሌለን ይፈልግሽ ሀብታለሽ በቃ ሀብታለኝ ልጄንም ካናዳ ሄጄ ነው ሄጄ ማሳደገው ጭራሽ አይኗንም አታያትም እንደው ማይገርም ውሰጃት እንዲያው እኔ በዚህ ሰዓት ልጅ አልፈልግም ነግሬያለሁ እኮ ምሽት ታይቶልኛል አገሬ ላይ ምን ይመስለች አንተም ወንድ ሆነህ እንዲያው አንቺ እኮ ማለት ነው 45 በላይ ነሽ
ያላቻ ጋብቻ ነው። ይኸውልህ አየለ፣ ስለዚህ አራጋው የሚግባና እንግዲህ ያለውን ነገር እንግዲህ አንዴ ድብልቅልቅ ወጥቶ የሚጠራው ነገር ይጠራል። ምንም እሱ ገባ አልገባው የሚፈጥረው ነገር የለም። የሚጠራው ነገር ይጠራል ማለት ነው። እስቲ አስገባልኝ፣ አራጋውን አስገባው። ያው እንግዲህ ውድ ቤተሰቦቼ አራጋው እየገባ ነው ማለት ነው። እንግዲህ አራጋው ሲገባ አየለ አንተም ምንም እንዳትናገር፣ ነገሩን ረጋ አድርገን በተረጋጋ መንገድ ነው መፍታት ያለብን። ስለዚህ ምንም ነገር እንዳትናገር አንተ። አልናገርም በቃ መልካም። አንቺም እንደዛው ማርያ ተረጋግተሽ ያለውን ነገር ለመፍታት ነው ማለት ነው። አስገባው። ግባ አራጋው ተቀመጥ እባክህ ተቀመጥ። ደረቅ ባላገር ይዛችሁ መጣችሁ። እንግዲህ አራጋው ያለውን ነገር ሁላችንም ተቀምጠን አውርተናል። ነገሩን ለመፍታት ሞክረናል ማለት ነው። እንግዲህ ብዙ ነገሮችን ለመፍታት ንግግሮችን አድርገናል። አየለም እንግዲህ ልጁ የኔ ከሆነ ይመርመርልኝና ከዛ በኋላ ነገሮችን እኔ ልጄን ማሳደግ ካለብኝ አሳድጋለሁ። በየትኛው አቅሙ ነው የሚያሳድገው? እኔ ስንቴ ልንገር? ይሄው ድባም ሽፍላ ነው ልጁን የሚያሳድግ። ኧረ በምኑ ነው የሚያሳድግ? በእናትህ ልባርክ ኋላ ለምን ደም ተፈናጠረ እንዳትል ደም ተፈናጠረ እንዳትል። እኔ ተሳሳትኩት። እንደው አንደኛዬን ከሱ ጋር እንደጀመርኩ መጨረስ ይሻለኝ ነበር። እኔ እኮ ድሮም አልፈለኩሽም። ልጅሽ ነው እንዴ? አልፈለኳትም እኮ አናተ ላይ ሲወጣብህ ነው። ሳትፈልግ መስሎኝ የምትገባ ማንም ይፈልግ። አራጋው ተረጋጋ። መች ልብ ኖሮ በበር ትገባና ባጠር እየገባ ጉድህን ያልሰማው ልብ አድርግልኝ። እኔ ፈርቼ አይደለም እናንተን አክብሬ ነው። ተይውላ ሰው መሀል ግንባሩን ብዬ ነው የምገለው። የማንን ግንባር? አይደለም አበባ ካስተረጋጋ እንደዚህ አይደለም። ይኸውልህ አየለ አይደለም። አንተ በእናትህ አርፈህ ቁጭ በል። እዚህ ባላገር አህያ ቁጭ በል። አህያ ለአህያ ቢራገጣሉ። አንቺ ደግሞ ዝም በይ። በቃ ዝም ብላችሁ ቁጭ በሉ። አሁን ግርግር አትፍጠሩ። በሆነ ነው እሷን የምትነካ። እንደዚህ አይደለም። አራጋው ተረጋጋ። ለሴትማ ልብ አለ። ወንዱ ላይ የለህም እንጂ አራጋው ተረጋጋ። አይደለም እንደዚህ አይደለም። ለቃውን እያወጣ የምትሸጠው ነው ነግር ይላሉ። ንገራት እንኳን ደጋረክ እንኳን ነገርካት። ያንተ ልጅ ማለት መስሎ ነው ማትሰራው ስራ የለም። አንተስ ወይኔ የዚህ ደምነት እኔ ስቃ ነው። አንተ ስልክ አልሸጥክምና ነው። ወዲያው ጊዜ እስከ 3 ተምሬ ሞባይል እጠቀማለሁ። አንተ ደደብ ምን ታውቃለህ? ዝም በል። ምንድነው ታስሩብኝ? በእናትህ ለምን ዝም አታስብልኝ? ማረሱንስ ማናውቆት አንተ የኔ ማረስ ልትናገር ነው? አይደለም አንተ እባክህ በቃ አርፈህ ተቀመጥ። ጉልበትን እዚህ ነው የምታሳየው እንዴ? አንቺ ዝም በይ በቃ ቁጭ በል። አንተ ማርፈህ ተቀመጥ። አሁን ዝም በሉ። ይኸውልህ አየለ አራጋው አንተም ዝም በል። ፈረንጅ አራጋው አዳምጠኝ። እኔን መፍትሄ ፈልገህ ነው አይደል የመጣኸው? አማረብኝ አየህ ማንተ የሚያምርብህ አንተ ምንድነው ለሴት እንትን የሚያደርግህ? ቦኮኖ የምትመስል አሁንም ቦኮነ ድሮም ቦኮነ ቦቅባቃ ስንት ነገር ታወንድ ሆንክ ነው ታውራኝና በሽመልነት አይ አራጋው ለምን ነው የማትረጋጋው? አራጋው አዳምጠኝ። እኔ ስንቱን ነገር የምናደርግ ሰው ነን። ተፈረንጅ ጋራ መኖር እንደኔ ነው። ገባ አይደለም? ዝም ብለህ አሁን ሲንጀርን ገዝቻለሁ። አንተ እኮ አንዲት ብር የለም ተውት። ሲንጀር ምንድነው? ሲጋራውን ይኸውልህ ሲጋራውን ሲያንቦለቡል ነው የሚውል። እኔ እኮ አንድ ሱስ የለብኝም። ተፈረንጅ ጋር የተመጣጠነ ምግብ ነው የምበላው። ታያሱስ እሺ ይኸውላችሁ አሁን በቃ ተረጋጉ። እኔ ያንተማለቀ አራጋው ዝም በል በቃ። አሁን ለልጁ ጉዳይ ነው የመጣነ። ሌላ ነገር አታውራ። እኔ እናንተ በኋላ እንጨርሳለን። ወንድ ልጅ እዚህ ላይ አያወራም። አያወራም። እኔም እሱም ብዬ ነው ስለዚህ ቆርጥጬ ነበር የምጥልህ። ታውቀኛለህ። እንደሚቆራጠጥ ተውጭ እናያለን። ቆርጬ ነው የምጥልልህ። እኔ አንተና ያርገኛ። አራጋው ተረጋጋ። ከዛ ያን ሁሉ ኪሎ ሜትር አቋርጣ የመጣው መፍትሄ ፈልገህ ነው አይደለ? ልጄን ብለህ ነው። እኔ ደግሞ ስንት ስራ ትቼ ያንተን ጉዳይ አድርጌ ነው እዚህ ለመፍታት የመጣሁት አይደለ? ስለዚህ አሁን ስለናንተ ስለበተመጣጠነ ምግብ ስለመማር ስላለመማር አይደለም ማውራት ያለበት። እቺ ልጅ የማን ናት? ከማጋ ነው ማደግ ያለባት የሚለው ነው ማውራት ያለበት። ስለዚህ ሰማኛለህ ሰውዬ፣ ሁለቱም እንደምታያቸው የማሳደግ አቅም እንደሌላቸው እያየህ ነው። ብሩን ተወሽ፣ ብሩ ችግር የለም። ጸባያቸውን እያየህ ነው አይደል? ስለዚህ እኔ ከነዚህ አይነት ሰው ጋር ነው ኑር እያልከኝ ያለው። ስማኝ አንዴ ተረጋጉ። ሁላችሁም አታውሩ። እስቲ ተረጋጉ። እኔ ብቻ ላውራ። ስለዚህ በህክምና እንግዲህ መረጋገጥ ያለበትን ነገር እናረጋግጥና የማን ልጅ እንደሆነች እንወስናለን። ከዛ በኋላ ማን ከማን ጋር መኖር እንዳለበት እናንተ የምትወስኑ ይሆናል። አንቺ ምን ማለት ነው? እሱ እኔ ከሱ ጋር ልኖር? እኔ ከሷ ጋር ልኖር? እኔም ልጅ ነው እንጂ የምፈልግ። ትቀልዳለህ እንዴ? ምን ማለት ነው? እኔ ከዚህ መናጢ ደሃ ጋር መኖር አልፈልግም። ከዛ በኋላ እናንተ ነገሩ አንተ እስከ 3 ተምሮ እኮ እስካሁን ራሱ 3ኛ ጊዜ ሲናገረው እድሜን ሙሉ ከሱ ጋር ተጋብቼ ልኖር ነው እንዴ ታዲያ? ማለት ነው። ያየለ ልጅ ነው ብዬ ነገርኩህ። እስቲ ዝም በል አንተ።
ስለዚህ እኔ አየለስ የኔ ልጅ ነው እሱ የአየለ ነው ልጁ ያልኩ አሁንም እንድትፋቱኝ እንዳልተጠራርጋችሁ ከቤት እንድትወጡልኝ ነው ትሰማኛለህ አይደል የኔ አይደለም ያንተ ነው ግን አይመለከትም አታሳድጋት ስለዚህ ችግር የለም እኔ ነገውን ትኬት ቆርጬ ወደ ካናዳ ይሄዳለሁ ከእናንተ ጋር ምን አደረገኝ አይደል እንደዛ ማድረጋችሁ ስለዚህ ከናንተ ጋር ገና ሳትረጋጉ ገና ደግሞ ተነጋግሮ መግባባት አይቻልም አይደለም አየለ ያው እንግዲህ ውድ ቤተሰቦቼ አረጋግተናችኋል ማለት ነው እንግዲህ ዛሬ ትንሽ ጭቅጭቅ የበዛበት ነገር ነው መግባባት የከበደን ነገር ነውና አሁን እንግዲህ መጨረሻው ላይ እየደረስን ይመስለኛል ወደ መግባቢያው የመጣን ይመስለኛል ከዚህ በኋላ እንግዲህ ከናንተ ጋር ምንም አይነት ጭቅጭቅ አያስፈልግም ነገሩን ወደ ህክምና እንወስዷለን በህክምና የመጣውን ነገር እንግዲህ አምናችሁ ልጃችሁ የማንዱን ከዛ በኋላ አግብተሽ ኖርሽ ምን እሱ እኛን የሚመለከት ነገር አይደለም አንቺ ከፈለግሽው ሰው ጋር የትም አባቱ ስማ እኔ ካናዳ መጣት ትችላለህ አቅም አለ እኔ እንዴ ባዛቦርቱ ተወጣ ሄዳሉ ምን ይጎልኛል ምን ያንሰኛል አንተ እኔ ነኝ እንጂ ሽመሌን ጎልበል ስለሚያምርብኝ እዛ አስፋፈልኝ እንጂ አንተ ሊጣሊጥ እዚህ ምን ታረጋለህ አሁን ቢሆን ተረጋጋ እያየህልኝ ነው አይደለ አይወለ ካናዳ መጣት እንደማይችል አውቃለሁ ገባህ አይደለ 18 አመቷ ላይ እሷ ከፈለገች ልጅ ከፈለገች አስተዋውቃቸዋለሁ እስከዛ ግን ስለሱ አይመለከትም ካናዳ እንዲያው ዋ ምን ያንሰኛል ባዛቦርቱ ተወጣ እንዲያው ማለት ነው ጋዜጠኛ ሐሳቤን ቀይሬያለሁ ልጅን ቀበላለሁ ተፈልግሽ አብረን ኖራለን ምንም ይበላ ነገር ካንተ ጋር መኖር አልፈልግም ሐሳብ ቀይሬያለሁ የኔ ልጅ ልትቀበል ሞቼ ነው የኔ ነው አለች እኮ ሙነ ነው አራኒ ጋር አንደኛዬን ከሱ ጋር ብኖር ይሻለኛል አንተ እንዴና እንዴ ደረቅ ስለዚህ አሁን ዝም በሉ ሁላችሁም ዝም በሉ በቃ ያንተ ነው ዝም በይ በቃ ማርያም ዝም በል አላቂ ምን አሉ አራጋው ዝም በል በቃ ዝም በሉ አሁን እነሱ እናክብራችሁ ስለዚህ እኔ ነገሩን ወደ ህግ ወስጄው ህግ እንዲፈታው እንድታረጉ ወደ ህግ መሄድ ትችላላችሁ አረ በእናትህ ምን ህግ ነው የምታወራው ስለዚህ ነገሩን በህክምና እናስመረምራለን የማልጅ እንደሆነ እኛ ምናጣራ ይሆናል ከዛ በኋላ ዲኤንኤው ከመጣ በኋላ እናንተ የፈለጋችሁትን ማድረግ ትችላላችሁ አንቺም ከማጋ መኖር እንዳ አሁን እኮ እሱ የኔ ልጅ ናት ማለት እኔ ነኝ ማሰድጋት እኔ ነኝ ወስነው ሊለኝ እኮ ነው ዋ እኔ አሁን እየታሳድጊ አንተ ወሰን ትችልም አይደለም አቀም የለህም ደሃነ ገባህ አይደለ አትችልም አስመርምርልኝ ጌታው አስመርምርልኝ ወኔ ተቀጠርኩ በቃ ለዛ ልጅቷ ደግሞ ተዝናንታ ነው ማድረግ ያለባት ፈረንጁም ደግሞ ካናዳ ወስደኛል እዛ መጣለው ሁሉ ነገር ይስተካከላል ማን አንተ ከዛ አንተን ሶስተኛ ክፍል ላይ ተማርከው በጣም ያለ መግባባት ችግር እንዳለባችሁ ያየው ነው ስለዚህ ነገሩን እዚህ ጋር አንተ ጥያቄ ልጠይቅ በል መጀመሪያ ተኔ ጋር አይደል ነበርሽው አልነበረም ምንም አይመለከትም አሉ ካንተ ጋር ብትኖርስ ዝም በል አንተ ሰውዬ እርጎ ዝምባቱን እሺ እና መጀመሪያ ተኔ ጋር አይደል ነበርሽው አልነበርኩም ትንሽ ቀልጠፍ ያልኩኝ ነኝ ሰልጠን ያልኩኝ ነኝ ተሱ አይደለ ከሱ አልሻለ ምን ያው በእውቀትም ትሻል ሳልጋለ እኔማ ምትሻል መስሎኝ ነበር ግን አንተ ለካ ከሱ መሰከረች እኮ አንተ እኮ ልጅ ማስቋጠር አልቻልክም አስጨርሰኝ ምትሻል መስሎኝ ነበር ከራት ማድረው ነኝ ዋይ ማሽከርከሩን ቶ አሁን እዚህ ጋር ለሚዲያ የማይመጥን ነገር አናውራ ሰማችሁ አይደለ እነሱን ፕሮግራማቸውን አንረብሻቸው በቃ የሁሉ ተሰበሰበው እኛን እያየ ነው እየተቀረጥክ ነው ትለቀቃለህ አያውቅም እኮ ማን እንየው ስለዚህ ተይ በኋላ እኔና አንቺ እንስማማ ግድ ነው እግሪሽ ለወጣ ዘራ ከዚህናቴ ይረዳ አዘዝም ውዳቂ ልጄን መጣስማለልኝ ቆናንተም ጌታው አስመርምርልኝ አሁን መፍትሄውን ስጡንና እዚህ ቁጭ ብዬ ምናቀው እናንተ መስሎኝ መፍትሄውን እኮ ተናግራለሁ ስለዚህ ከናንተ ጋር ይኸውልህ እስቲ አንዴ ላውራ ዝም በሉ ይኸውልህ እኔ ነቃ ያልኩኝ እኔ እኮ እነሱ ብዬ ነው ይኸውልህ ስማ ተምሬያለሁ ያው የዩሮስ ተሶስት ደግሞ ያውኑ ትልቅ ደረጃ ትምህርት ማለት ነው ያቀጥሎ ደግሞ እኔ ዲለላ መሰራለሁ በአካባቢው ነቃ ያልኩኝ ነው ፈረንጁ ጎበዝ ብራቮ ይለኛል ፈረንጁ ራሱ ማለት ነው ስለዚህ እኮ ነው ምን ያውቃል አሁን ይሄ አየ የዚህ አይነቱ ደንቆሮ እኮ ነው ይዘን የተሸከምን ያለ ነው 130 ሚሊዮን ምን ይባል ያለ ስለዚህ እኔ ልጁ የኔ ተሆነ ችግር የለም እንቀበላለን ካናዲያም ያካለችኝ እኔ ሄዳለሁ ችግር የለም ሁሉ ነገር እናደርጋለን ተቤቴ ድረስ ወጥታችሁ ተቤቴ ስትመጣ ተቤቴ ማለት ነው ተጥበቃው ቁጭ ባልኩበት ሲንጀር ምናምን ልገዛ እየተነጋገርኩ ባለውበት ሰዓት ናማ አንድ ጊዜ ቴሌቪዥና ምናምን ትቀርባለህ ብላ ነው ይዘኝ መጣችሁ በካሜራ ትቀረጣለህ ብላ ተቴሌቪዥና ልቀርብ ነው ብዬ መጣው አይደል ኋላ አሁን ተሱ ጋር መጨቃጨቅ ልክ ነው አይደለም ስለዚህ ዋናው ቁም ነገሩ እንደ ሰው ልጅ ልጁን ማን አይደለ
ባጥር ዘልዬም ይሁን በምን ቅድም ተናግሮታል። ወለድኩኝ አይደለም የወለድኩት ልጅ አሳድጋለሁ ግድ የለም። እሷ ደግሞ ይሄን የመሰለ ቤት አላት። እንዲያው ባሏም ደግሞ ጥሩ ሰው ነበረ አርፏል። እኛም ቢሆን እንኖርበታለን። ይሄ በኋላ የምታረጉትን አርጉና እንቀጥላለን። እኔ ግን ተሷ ጋራ መኖር ፈቅጃለሁ። ቅድም ያልኩትን ነገር ሰርጃለሁ። ይሄን ወቂልኝ። ስለዚህ ከዚህ በኋላ መጨቃጨቅ እኛም ብዙ ስራ ጥለን ብዙ ችግሮችን መፍታት አለብን። ስለዚህ ስራ ጥለን ትላለህ እንዴ? ተረጋጊ። ያለውን ነገር ከዚህ በኋላ ወደ ዲኤንኤ እንወስደዋለን። በህክምና ያለውን ነገር እናረጋግጣለን። ድረስ መልፋት እኮ አይጠበቅብህም። ነገርኩ በቃ የሱ ልጅ ነው። ግን እኔ ከሱ ጋር አልኖርም። ልጄንም አያሳድግም። ስለዚህ የሱ ልጅ ከሆነ በህግ የሚጠይቅሽ ከሆነ ይሄ ሰው ልጁን የማየትና የማሳደግ መብት አለው። ህግ ጋር ይሄድ። በየትኛው አቅሙ ነው? ይመርመርልኝ በቃ። እኔ የምፈልገው ጌታው አንተ አቦ ደግሞ ከተማ በቃ ያንተ ልጅ አይደለም። የኔ ነው አለች እኮ እሷ ምኑን አውቃ ነው ያንተ ይሁን እኔ ይሁን። ስለዚህ ይሄ የተረጋገጠ ነገር የለውም። አየለ አንተም ልጄ ነው ብለህ ለመቀበል የተረጋገጠ ነገር ስለሌለው እኛ እንግዲህ በህክምና ነገሩን እናጣራለን። ከዛ በኋላ በህክምና የምንወስን ይሆናል። ይሄ የመጨረሻ ውሳኔ ነው። ምንም አይነት ነገር አያስፈልግም። አባትነት ነው የሚባል እውነት ነው። ያው እንግዲህ ውድ ቤተሰቦቼ ታሪኩን እንዳያችሁት ነበረ። በጣም አስቸጋሪ እንግዲህ እኔ እንደዚህ አይነት ታሪክ ይሄን ስራ ከጀመርኩኝ ገጥሞኛ ቃል ብዬ ማውራትም አልችልም። በጣም ከባድ ነገር ነውና እንግዲህ ይሄን ነገር መፍቻ ቁልፍ አድርገን ያሰብነው በህክምና በዲኤንኤ ነገሩን ለማስመርመር አስበናል ማለት ነው። ከዛ በኋላ እንግዲህ ውሳኔውን የምናሳልፍ ይሆናል። የማልጅ ነው ከማጋ ነው ማደግ ያለባት የሚለውን የምንወስን ይሆናል። እንግዲህ ታሪኩን ከጀመርኩ ጀምሬ እስካሁን ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ። ከቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን። በፊት ለፊት የአራዳ ፓርክን ውብ እይታ፣ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል። 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን በካሬ 73500 ብር ብቻ በሽያጭ ላይ ነን። ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ። በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ፣ ጂምና ስፓ፣ የተንጣለለ ቴራስ፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል። በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን። ለበለጠ መረጃ በ0942 0680 86 ይደውሉልን።